ምንድነው ለምንድነው የምታቋርጠው? ቀጥል እንጂ እኔ እኮ ባቢሎንን ሰላም ለማለት ብቻ ነው የገባሁት። ሰላም ብያለሁ ሁላችሁንም። እንዴት ናችሁ? ሰላም አለይኩም ወራህመቱላሂ ወበረካቱ። የሙስሊሙ ነው ሙስሊማት፣ እንዲሁም ይህንን መርሃ ግብር የምትከታተሉ ክርስቲያን ታዳሚዎች፣ እንዲሁም ኤቲስቶች፣ አግኖስቲስቶች ካላችሁ ሁላችሁንም ሰላም ብያለሁ። ሊዱ ከባድ ሚዛን የለችም። ሊዱ መሰል ባቢ ኡስታዝ ሰላም ብያለሁ። እንዴት ነህ? እንዴት ነው? ደህና ነው። እንዴት ነህ? ማሻአላህ። አይ ሰላም ነኝ ያለው። ሁሉ ሰላም ነው አንተ ጋር? እኔ ጋር ሁሉ መልካም ነው። ጠፍተሃል? አዎ ጠፍቻለሁ። እኔም ስራ በጣም ቢዚ አድርጎኝ። ሁሉ መልካም ነው። እንግዲህ ናፍቀህን ነበረ። እንኳን መጣ። ምን እናፈቃለሁ? ራሱ ሰው ላረስተኛል። አያስታውሰኝም እኮ። አረ አንተ የምትረሳ ሰው አይደለም። እባክህ ሰው ራሱ ሰላም ነው አይደል? ባቢሎን እኔ ሰላም ነኝ። ሁሉ መልካም ነው። ማሻአላህ አሪፍ ነው። ደስ ይላል ራሱ ማለት ነው። ኢንሻአላህ በቃ እንትን ልበል ልውጣ። ብዙ እንትን አለለም አልቆይም ማለት ነው። ቀጥል ኡስታዝ ጀማል። ጥያቄ ነበራትና አንድ ደቂቃ ወይ ሰላም ልበላት። ሰላም ጥያቄ እንኳን ማስተናገዱ ትንሽ እንትን ይላል። ሃኒ ሰላም ብያለሁ። ሰላም ኡስታዝ እንዴት ነህ? ሰላም ነሽ? እንዴት ነሽ? ሁሉ ሰላም ነው? ሁሉ ሰላም። እንዴት ነህ? ጠፋክ? አራል ምን ልታዘዝ? ሻይ ቡና ማኪያቶ ሁሉ ነገር አለ እኛ ጋር። ምን ይጣልሽ? አንዳንድ ጥያቄዎች ነበሩኝ። ጠይቂኝ ባጭሩ እስቲ። የምችለው ከሆነ እንዳታፋጥጭኝ ህዝብ በፊት አደራሽን ቀለል አድርጊልኝ። ብዙ ጊዜ የቁርአን አቀማመጥ ጥያቄ ይሆንብኛል። ማለት አሁን መጽሐፍ ቅዱስ ላይ ስትመጣ እያንዳንዱን ኦሪት ዘፍጥረት ብሎ ከዛ ይስሐቅ ያዕቆብ እያንዳንዱን የሙሴን የኖህንም እንትን በየመደዳው አለ። ስለ ኢየሱስ ማወቅ ከፈለግ ወንጌላቶቹ ምናምን አሉና እስልምና ላይ ቁርአን ሳይ ደግሞ እንደዛ አይነት ነገር የለውም፣ ቅደም ተከተልም የለውም። እያንዳንዱ ነገር ተዘበራርቆ ነው የተቀመጠው እና ያ ነገር እንዴት ነው? ጥሩ ጥያቄ ነው። ማለት ጥያቄው አግባብነት ያለው ጥያቄ ነው። ባይብል ላይ ስትመለከቱ ክሮኖሎጂካል ኦርደሮች አሉት ሲጻፉ። መጽሐፎቹ በተጻፉበት ሳይሆን ሰዎች ናቸው ኦርደሩን በዚህ መልኩ መቀመጥ አለበት ብለው ያሰቡት። ለምሳሌ መጽሐፈ ኢዮብ የሚባል መጽሐፍ አለ አይደል? ታስታውሻለሽ? መጽሐፈ ኢዮብ ሀኒ? አዎ። ከኢዮብና ከሙሴ ማን ነው የሚቀድመው? ኢዮብ ይቀድማል። ግን የኢዮብ መጽሐፍ ለምን አልቀደመም? በኦርደር ደረጃ ከሆነ ክሮኖሎጂካል ኦርደር ከሆነ አይሽ ተመልካች ያደረጉት የኢዮብ መጽሐፍ ሳይሆን የሙሴ መጽሐፍ ነው። ስለዚህ ክሮኖሎጂካል ኦርደርም አልጠበቀም፣ አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ሰዎቹ ሲጽፉት ያን ነገር ኦርደር ያደረጉት ሰዎች ከዛ አንፃር ነው። ራሱ የጀሚያ ጉባኤ በሚባል ነው በዘጠና ብሉይ ኪዳን ኦርደር የተደረገው ማለት ነው። ሰዎች ናቸው ያደረጉት እንደዚህ ቅድመ ተከተሉ ማለት ነው። ከዛ ክርስቲያኖቹ በኋላ ላይ የዛን ተከትለው ነው የሄዱት እንጂ ቅድመ ተከተል የሚባል ነገር የለውም። ኮዴክስ ሳይናቲከስ እና ኮዴክስ ቫቲካነስ የሚባለው ቅድመ ተከተሉ ከሉቃስ ወንጌል የሚጀምር አለ። ማቴዎስ ሳይሆን የሉቃስ ወንጌልን የመጀመሪያ አድርገው የሚከተሉ አሉ። የተለያየ ነው ራሱ ኦርደሩ ማለት ነው። እና ምንም ኦርደሩ እንደዛ የሚያደርገው ነገር የለም። ጥሩ ነው ማለቱ ዲቫይን ሬቪሌሽን ባይኖረውም ግልጠተ መለኮት ባይኖረውም በዚህ መልኩ ይቀመጥ የሚለው ነገር ባይኖረውም እንትን ነው። ቁርአን ታዲያ እንዴት ነው ሲባል ቁርአን ኦርደር የተደረገው ነገር ረሱል ሰለላሁ ዐለይሂ ወሰለም ናቸው ያስደረጉት። እሳቸው ደግሞ ነብይ ናቸው። ይህንን ሱራ በዚህ ሱራ ላይ ያደርገው ብለው ለሰሃባዎቹ ይነግሯቸው ነበረ። ሰሃባዎቹን የቅድመ ተከተል ያውቋቸዋል፣ በቃልም ተሸምዷል ማለት ነው። አሁን ጥያቄ የሚነሳው ቁርአንን ስታነቢ አንድ ሱራ ላይ ስለ ኢብራሂም ታሪክ ይናገርና ከዛ በኋላ ያቋርጠዋል። ቁርአን ፊክሽን አይደለም። ክሮኖሎጂካል ኦርደር መጠበቅ አይጠበቅበትም። ግን ምንድነው ሰስፔንስ የሚያደርገው ነገር አለ። ሰስፔንስ እንደሚያደርገው ደግሞ ሱረቱ ዙመር ምዕራፍ 39 ላይ ተነግሯል። አላህ ምን አለ? መጽሐፍን በአንተ ላይ ተደጋጋሚና ተመሳሳይ አድርገን አወርድን ይላል። ለምሳሌ ስለ ኢብራሂም ወሬ የሆነ ነገር አምላካችን አላህ ይነግረንና ሙሉ ታሪኩን አይጨርሰውም። አንጠልጥሎ ሰስፔንስ ያደርግና በሌላ ሱራ ላይ ደግሞ የተቀሩትን ነገር ያብራራል። ስለ ሙሳ አለይሂ ሰላም የሆነ ነገር ይነግረንና ታሪኩን ይነግረንና ልክ ሳትጨርሺው አንጠልጥሎ በሌላ ሱራ ደግሞ ይመጣል፣ በሌላ ጊዜ ማለት ነው። ገብቶሻል? ከእያንዳንዱ ነብይ የተወሰነ የነበረው ነገር ከህዝቦቻቸው ጋር የነበረውን ኢንተራክሽን እና ሪሌሽን
መስተጋብርና ግንኙነት ምን እንደነበረ በተወሰነ መልኩ ይተርክልንና አላህ ከዛ ያንን ነገር ሰስፔንስ ያደርገውና ያንጠለጥለውና በሌላ ሱራ ላይ ደግሞ ያብራራዋል። ስለዚህ ላንቺ የሚሰማሽ ምንድነው? ተንጠልጥሎ የነበረው ነገር ሳያልቅ ሲቀር ምንድነው ላንቺ የምታስበው? አንቺ ለመርሽው ፕሪሰፖዝ የሆነ አንደርስታንዲንግ መቅደመ ልባዊ መረዳት ስላለሽ ክሮኖሎጂካል ኦርደር አሉንም ብለሽ ታስቢያለሽ። ፊክሽን አይደለም። ክሮኖሎጂካል ኦርደር አይጠበቅ። ይሄ ያላ ንግግር ነው። የቁርአን ውበቱና ለየት የሚያደርገው ከሌሎቹ መጽሐፍቱ ራሱ ይሄ ነው ራሱ ማለት ነው። አንድ ሱራን ራሱ የኢብራሂም ወሬ መጥቶልሃል፣ የኢብራሂም ባለ ጊዜ አስታውስ ምናምን ብሎ ራሱ የዓለማቱ ጌታ አላህ ለረሱል ሰለላሁ ዐለይሂ ወሰለም ይተረክላቸውና ግን አንጠልጥሎ ሰስፔንስ አድርጎት ልክ ሌላ ሱራ ላይ ሲመጣ ያንን የነበረው የተቀረውን ንግግራቸው ምን አድርገው እንደነበረ ሌላ ሱራ ላይ ታገኘዋለሽ። ሱረቱል አዕራፍ ምዕራፍ 7 ላይ ተናግሮ የነበረውን ሱረቱ ጣሃ ምዕራፍ 20 ላይ ታገኘዋለሽ። አንጠልጥሎ የነበረውን ኑህ አለይሂ ሰላም የተናገረውን ሱረቱ ኑህ ምዕራፍ 71 ላይ ያለውን ይነግረንና የተቀረውን ደግሞ ሱረቱ ዩኑስ ላይ ይነግረናል። እንዲህ አይነት ነገር አለ እና ከዛ አንፃር ነው እንጂ ተዘበራርቆ አይደለም ራሱ ማለት ነው። ቁርአን አወራረዱና አሰባሰቡም ደግሞ ይለያያል። የወረደው ሲወርድ የመጀመሪያ ያለው ኢቅራ የሚለው ነገር ነው። ሱረቱ አለቅ ምዕራፍ 96 ቁጥር 1 ላይ ያለው ነው። ከ1 እስከ 5 ድረስ ያለው ሲወርድ አወራረዱ ማለት ነው። አፈጻጸሙ ደግሞ ሲወርድ መጨረሻ ላይ ሱረቱ በቀራ ምዕራፍ 2 ቁጥር 281 ላይ ያለው ጥቅስ ነው። ነገር ግን አሰባሰቡ ላይ ያለው ነገር የተሰበሰበው በለሁል መህፉዝ ወይም ደግሞ በጥብቁ ሰሌዳ ላይ ወይም ደግሞ ወደ ቤቱ ኢዛ ሲወርድ በነበረበት ኦርደር ሱረቱ ፋቲሃ ላይ ጀምሮ ሱረቱ ናስ ላይ የሚያልቅ ነው ራሱ ማለት ነው። ይሄ ነው የሚለየው ማለት ነው። የቁርአንን እንትን ስትም ማለት ነው። ቁርአን 3 አይነት ስቴጆች አለ። አንደኛ በእውቀት ደረጃ ነበረ ራሱ የአላህ ሰማይና ምድር ከመፈጠሩ በፊት ፍጥረት ከመፈጠሩ በፊት ዓለም ሳይፈጠር ዘመን ሳይቆጠር በፊት ጥብቅ ሰሌዳ ላይ አጠቃላይ ዕውቀት ጽፎታል። ምን ሀፕን እንደሚያደርግ ምን እንደሚናገር ምን እንደሚያደርግ እነ ተውራት እነ ኢንጂል ምናምን ሁላ ሳይቀር ያ በእውቀት ደረጃ እዛ ላይ የተጻፈው ጽሁፍ ራሱ ቁርአን አንደኛው ስቴጁ ነው። ሁለተኛ በረመዳን ወር በመወሰኛይቱ ሌሊት በተባረከችው ሌሊት ወደ ቤቱል ኢዛ ወይም ደግሞ ወደ እልቅና ቤት ውስጥ ያወረደው በረመዳን ወር ያወረደው ነገር ቁርአን የተወረደበት በአንድ ጊዜ በጥቅል የተወረደበት ጉዳይ አለ። ሁለተኛው ማለት ነው። ሌላው ሶስተኛው እና የመጨረሻው አምላካችን አላህ ለረሱል ሰለላሁ ዐለይሂ ወሰለም በመላእክቱ ጂብሪል አማካኝነት ለ23 ዓመት የተናገረው ቀስ በቀስ ያወረደ ሪቪል ያደረገበት ነገር አለ። አወሃይና እያለ ማለት ነው። እና ከዛ አንፃር ነው በዚህ መልኩ በጥያቄው መልስ ላይ ያልገባሽ ነገር ያለ ግር ያለሽ ነገር ካለ እክል ካጋጠመሽ ያው ዳጎስ ያለ መልስ ሰጥሻለሁ ማለት ነውና ያው ገሰረት እንዳትሆኚ ማለት ነው። ኢንሻአላህ ቀጥይ። በጣም ነው የማመሰግነው። እና እኔ ማለት ሲወርድላቸው ለነብዩ መሐመድ ቁርአን ለሳቸው ነው የወረደላቸው። ሲወርድላቸው እንዴት ነው ቃል ነው የወረደላቸው? እንዴት ነው ማለት እንዴት ነው የወረደላቸው? ያን ነገር ማወቅ ፈልጋለሁ። አሪቢል በሱረቱ በቀራ ምዕራፍ ለቁጥር 97 እና 98 ላይ በአላህ ፈቃድ በልብ ላይ ያወርዶታልና ይላል። በልባቸው ላይ ነው ሲወርድ የነበረው። ሱረቱ ሹዓራ ምዕራፍ 26 ቁጥር 191 ላይም እንደዛ ነው። በልብ ላይ ያወርዶታልና ነው የሚለው። በልባቸው ላይ ነበር ሲመጣ የነበረው ማለት ሲመጣ የነበር። ታዲያ እንደዛ ከሆነ መጽሐፍ ወረደ የሚባለው ምንድነው ሲባል መጽሐፍ ሲባል ኪታብ የሚለው ቃል ከተበ የሚለው ቃል ተናገረ በሚል ይመጣል። ለምሳሌ ከተብና ሲል አልን በሚል ነው የመጣው ጻፍን የሚለው ነገር ማለት ነው። ለምሳሌ አላህ በልባችሁ ጽፏል ማለት ተናግሯል ማለት ነው። ስለዚህ መጽሐፍ የሚባለው ነገር ኪታብ የሚለው ቃል ሬቪሌሽን በሚል ይመጣል፣ ግልጠተ መለኮት በሚል ይመጣል። ለምሳሌ እንትን ላይ ትንቢተ ሕዝቅኤል ምዕራፍ 3 ቁጥር 1 ላይ መጽሐፍን እንካ ብላው አለኝ በላውት ከዛ ወደ ሲገባ ደግሞ ጣፈጠ ይላል። አሁን መጽሐፍ ሲባል የሆነ ወረቀት ነገር ነው የበላው ሕዝቅኤል ሲባል አይ አረ ምን ነካ ወይድ ይሄ ነገር እንዴት አይገባም? መጽሐፍ ሲባል እኮ ሬቪሌሽን ነው ይላሉ ክርስቲያኖች። ስለዚህ ወደ ረሱል ሰለላሁ ዐለይሂ ወሰለም የወረደው መጽሐፍ ምንድነው? ዲቫይን ሬቪሌሽን ነው እንጂ የሆነ ወረቀት ነገር አልወረደም። እንደዛማ ቢሆን ሱረቱ አናም ምዕራፍ 6 ቁጥር 11 ላይ ምንድነው የሚለው? በወረቀት የተጻፈ በቂርጣስ ላይ የተጻፈ መጽሐፍ ከሰማይ ቢወርድ ኖሮ ከአዲዎች በእጃቸው ነክተው ይህ ግልጽ ድግምት እንጂ ሌላ አይደለም ባሉ ነበር ይላል። የሆነ በወረቀት መጽሐፍ ዱብ ያለ ነገር የለም። ወረደ የሚለው ቃል አማርኛው ጥረት ስላለበት ነው። አረበኛው ወሃይና እያለ ነው አወረድን ለሚለው ቃል የሚጠቀመው። ወሂ ወይም ደግሞ ተንዚል የሚል ቃል ይጠቀማል። ሪቪል ማድረግ እንደሚያሳየው መገለጥ ነው፣ ግልጠተ መለኮት እንደሚያሳየው እንጂ ቃል በቃል የሆነ በወረቀት የተጻፈ መጽሐፍ ከሰማይ ዱብ አለ የሚለው ነገር ኦሪየንታሊስቶች የሚረዱበት ነው። እና ቁርአን ወርዷል ስንላቸው ሰዎች የሚመስላቸው ከሰማይ የሆነ ነገር ዱብ ያለ ነው። እንደዛ አይደለም። ሁሉ መጽሐፍቶች የወረዱ ናቸው።
ተውራት፣ ኢንጂል፣ ዘቡር ምናምን ወረዱ ብሎ ነው ቁርአን የሚያስቀምጣቸው። ሱረቱ ለማይዳ ምዕራፍ 5 ቁጥር 8 ላይ ተውራትና እናንተ የመጽሐፉ ሰዎች ሆይ ከጌታችሁ ወደ እናንተ የተወረደውን ተውራትና ኢንጂልን እስከምታቆሙ ድረስ በምንም አይደላችሁምና ይላል። ሱረቱ ሐዲድ ምዕራፍ 57 ቁጥር 25 ላይ በመጽሐፍ ምንድነው የሚለው? መልእክተኞችን በግልጽ ማስረጃዎች ላከን፣ ወደ እነርሱ መጽሐፍንና ሚዛንን አወረድን ይላል። አይሽ የወረዱ ነገሮች ናቸው። ሱረቱ ኒሳ ምዕራፍ 4 ቁጥር 164 ላይም እንደዛ ነው የሚለው። ወደ አንተ አወረድን ወደ ኢብራሂም ወደ ኑ ካንተ በፊት ወደ ነበሩ ነቢያቶች አውርደናል አለ። ወደማ ወደ ኑ ወደ ኢብራሂም ወደ ሙሳ ወደ ኢሳ ምናምን እያለ ይናገራል። ከዛ ለዳውድ ዘቡርን ሰጠ ነብይ እያለ ይናገራል። ስለዚህ ለሁሉም ወርዶላቸዋል። ወረደ ሲባል ግን የሆነ ዱባ አለ ነገር ማለት አይደለም። ተጽፎ የወረደና የተሰጠ መጽሐፍ አንድ መጽሐፍ ብቻ ነው። ማን የሚባለው? ተውራት የሚባለው ብቻ ነው። አላህ በእጁ ጽፎ ለሙሳ አለይሂ ሰላም የሰጠው መጽሐፍ ማለት ነው። በተረፈ ሁሉ መጽሐፍቶች መጽሐፍ ያሰኛቸው ነገር ዲቫይን ሬቪሌሽን ስለሆኑ እንጂ በወረቀት ላይ ወይም በቂርጣስ ላይ ተጽፎ አይደለም። ቂርጣስ ማለት ይሄ ብራና ማለት ነው። ቂርጣስ በአረብኛ ማለት ነው። ብራና ይሄ ፓርችመንት በሚባለው ነገር ላይ ተጽፎ የወረደ መጽሐፍ የለም ለማለት ፈልጌ ነው። ይሄን ይመስላል። ግልጽ ነው ሃኒ? አዎ ፈጣሪ ተምንላ አመሰግናለሁ። እሺ ምናልባት አንተ የከጀ ጥያቄ ነው ኡስታዝና ሱረቱል ነህል ምዕራፍ እንደ አንቀጽ 67 ማለት ነው። ومن ثمرات النخيل والأعناب تتخذون منه سكرا ورزقا حسنا የሚለው ከዘንባባዎችም ከወይኖችም ፍሬዎች ይንመግባችኋልን ከእርሱም ጠጅና መልካም ምግብንም ትሰራላችሁ በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለ። እቺም ብቻ እንደምነው እሱ የሚያወራው ከእርሱ ይላል። ራሱ ከእርሱ ይላል ማለት እርሱ ብሎ ያለው ማንን ነው? ወይኑን ነው። ራሱ ከእርሱ ትሰራላችሁ ነው የሚለው። መልካም ምግብና ጠጅን ለሁለት ነገር ይጠቀሙበታል። ወይን የሚባለው ነገር እኔ ጁስ ጨምቄ እንትን ልቻለሁ። ወይና እኛ ቤታችን ውስጥ ወይንም በላለን እኮ ገዝተን ፍራፍሬ ስንበላ ማለት ነው። ወይኑን ግን ለሁለት ነገር ይጠቀሙበታል። አንዳንድ ሰዎች ለምግብ ይጠቀሙበታል። አንዳንድ ሰዎች ደግሞ ለምን ይጠቀሙበታል? ለአስካሪ መጠጥ ይጠቀሙበታል ነው እያለ ያለው ቁርአኑ። አጠቃቀማችን ነው ራሱ ማለት ነው። ወይን በሚቆዩበት ሰዓት ጥንት ጊዜ ፈርመንቴሽንና ይሰራ ነበር። አሁን ላይ ደግሞ ፓስቸራይዜሽን እና ኒውትራላይዜሽን እያደረጉ እነ ቮድካ እነ ዊስኪ ምናምን ነገር የሚሰሩት ከዛ ነው። ኒውትራላይዜሽን እና ፓስቸራይዜሽን እያደረጉ ነው የሚሰሩት። በወቅቱ ግን የነበረው ወይን የሚሰራው አሁንም ያለው ራሱ ይሄ 11.5 ምናምን የሚባለው ወይን ራሱ ፈርመንቴሽን ነው። ራሱ ሲቆይና ሲቆመጥጥ እንደዚህ አይነት ባህሪ ያለው ማለት ነው እንጂ በራሱ ወይን ችግር ያለበት አይደለም። እና ወይን ራሱ ተክሉ ራሱ ያላ ታምር ነው ለሚያስተነትን ነው እያለ ያለው። በዚህ ውስጥ ለሚያስተነትኑ ታምር አለበት የተባለው ወይኑን እንጂ ጠጁን አይደለም፣ ወይም ደግሞ ምግቡን አይደለም። ራሱ በእርሱ ይላል። እርሱ ተብሎ ሲንጉላር ነው እንትን የተባለው ማለት ነው። በእርሱ ውስጥ ምን አለ አለ? ከእርሱ ምንና ምን ይሰራሉ አሉ ሰዎች? ምግብና አስካሪ መጠጥን ይሰራሉ ብሎ አላህ ነገረን። ለአሉታዊ ነገር የሚጠቀሙበታል፣ ለአዎንታዊ ነገር ይጠቀሙበታል። በእርሱ ማለትም በወይኑ ውስጥ ለሚያስተነትኑ ሰዎች ታምር አለበት። ፍራፍሬው በራሱ ታምር ነው በውስጡ። ልክ እያንዳንዱ ፍጥረት ታምር እንደሆነ ፀሐይ፣ ጨረቃ፣ ከዋክብት ራሱ ታምር እንደሆኑ ያላ ታምር እንደሆኑ ወይኑ አታክልቶች ራሱ አዝርዕቶች በአጠቃላይ ታምር ናቸው ለማለት ተፈልጎ እንጂ ወይን ጠጅ መስራት ወይም ደግሞ የአስካሪ መጠጥ መስራት ታምር ነው እያለ አይደለም። በእርሱ የሚለው ነገር እርሱ ብሎ የሚያመለክተው ተክሉን እንጂ ወይን ጠጁን አይደለም ራሱ ማለት ነው። አስካሪ መጠጡን አይደለም ራሱ። ሰክር የሚለው ቃል የሚያመለክተው ኢንቶክሲኬሽን ነው። ኢንቶክሲኬሽን የሚጠቀሙበታል፣ ለምግብ የሚጠቀሙበታል ነው እያለ ያለ ሱረቱ ነህል ምዕራፍ 16 ላይ ግልጽ ነው ጀማል? ግልጽ ነው? ኦኬ ለኔ ግልጽ ነው። ጀዛከላ። እዚህ ጋር እኮ ምናልባት አሁን አንዳንድ ሌሎች ወገኖች ምን ያደርጉታል መሰለ ኡስታዛችን ቀጥታ ማን ነው ማስከር እንደሚቻል አስካሪ መጠጥ በቁርአን እንደሚፈቀድ ብሎ እንደ ማስረጃ የሚያመጡት ይሄንን ነው ማለት ነው። ጥቅሙላ አለው ራሱ ለሕክምና እንደሚውል እኮ አሁን ለምሳሌ ቁማርና እንትን ጥቅም አለባቸው፣ ግን ከጥቅሙ ይልቅ ጉዳቱ ያመዝናል ይላል። ስለ ቁማርና ስለ አስካሪ መጠጥ ሲናገር አእምሮን ከሚቆጣጠር ይላል ራሱ ማለት ነው። እንትን ኸመር የሚለው ቃል ኸመረ ነው አይደል? ሸፈነ ነው። ሴቶች የሚሸፈኑት የሚሰተሩት ሂጃባቸው ራሱ ምን ይባላል በቁርአን? ኺማር ነው የሚባለው መሸፈን። አእምሮን የሚሸፍን ማንኛውም ነገር ኸመር ይባላል። ኸመር የሚለው ቃል ምንድነው? መረቀነም በሚል ይመጣል።
ለምሳሌ የሚያመረቀን ነገር በአጠቃላይ ምንድነው ኮካይን፣ ማሪዋና እንደገና ደግሞ የኒኮቲን የመሳሰሉ ነገሮች እንደገና ደግሞ ጫት፣ ሲጋራ እንደገና ደግሞ ይሄ ምንድነው የሚባለው ሺሻ የሚባለው ባተም ይባላል በእኛ ሺሻ ምናምን የሚባሉ ነገሮች አይምሮን እንትን የሚሉ ነገሮች የሚያመረቀን ነገር በአጠቃላይ ኸምር ውስጥ ነው። ኸመረ ነው ራሱ ሸፈነ ከሚለው ቃል ነው የመጣው ራሱ ማለት ነው። አይምሮን ከሚሸፍን አይምሮን ከሚቃወምና ከቁማር ይጠይቀዋል። በሁለቱ ውስጥም ጥቅምና ታላቅ ኃጢአት አለበት፣ ግን ከኃጢአቱ ይበዛል አለ። ስለዚህ አሁን ለምሳሌ ድራግ የሚባለው ለሕክምና አገልግሎት ሊውል ይችላል። አላህ የፈጠረው ፍጡር መቼም ያለ ምክንያት አልተፈጠረም። እንደገና ደግሞ ይሄ አልኮል ኢንቶክሲኬሽን የሚባለው ደግሞ ለውስጥ ላለው ነገሮች አልኮል ኮንቴንት የሚባል በተፈጥሯችን ውስጥ የተቀመጠ ነገር አለ። እሱ ከቀነሰ በሕክምና ተቀምሞ ሳያሰክር መውሰድ ይቻላል። ሐኪም ይሰጥና ማለት ነው። በሐኪም አሁን ለምሳሌ 1-2 ጠጣ ያስተካክላል አይባልም፣ አይፈቀድም። በእነዚህ አይነት ነገር አሁን አንድ ሐኪም አልኮል መጠን ያንተ አንሷልና ሂድና 1-2 ላይ ጨምር አድርግበት ቢልህ እንትን አትልም። እንደዛም ብለው አያዙም ሐኪም ቤት። ነገር ግን ለሕክምና አገልግሎት ይውላል፣ ጥቅም አለው ራሱ እንትኑ ማለት ነው። ይሄ ድራግና እንትን ማለት ነውና ለሕክምና ራሱ ይውላል። ራሱ ማደንዘዣ ራሱ በዛ ነው የሚደረገው። ሰው ሙሉ ለሙሉ የሚደነዝዘውም ወይም ደግሞ ማደንዘዣ ምናምን የሚሰሩት ዛሬ ላይ እንዳትሰቃይ የሚያደርግህ በሱ ነው አይደለ? የናርኮቲን ነው የሚሰጠው በአሁኑ ሰዓት። ስለዚህ ጥቅም አለው አለ። ግን ከጥቅሙ ይልቅ አለ ምን ያለ ቁርአንን ከጥቅሙ ይልቅ ኃጢአቱ ይበዛለው እና እንትን በለው ከሱ ራቁ ነው። ከዛ በኋላ ደግሞ ለከሱረቱ ማይዳ ምዕራፍ 5 ቁጥር 91 ላይ ደግሞ ከሸይጣን ስራ ነው ይልሃል። ከሸይጣን ነው ብሎ ነው የሚያስቀምጠው። ዛት ሚንስ እንትኑ ዲስአድቫንቴጅ አለው ማለት ነው። መጠጥ አንድ ሰው ሲጠጣ መጀመሪያ መጠጥ ራሱ ሰውየው ያዝና ከዛ መጠጡ ደግሞ መጠጥ ያዛል። ከዛ በኋላ ነው መጠጡ ከዛ በሶስተኛ ደረጃ ሰውየውን የሚያዘው ማለት ነው። አይምሮን ኮንትሮል ያደርጋል ማለት ነው። ሰውን የሚጎዳ ነገር በአጠቃላይ የተከለከለበት ምክንያት ያ ነው። ነገር ግን ረሃብ ላይ፣ ጥማት ላይ፣ ሞት አፋፍ ላይ ቢሆን አንድ ሰው ምንም አማራጭ በሌለበት የውሃ ጥም ነገር ቢኖረው መጠጣት ራሱ ሐላል የሚሆንበት አግባብ አለ። ልክ ያሳማ ስጋ አንድ ሰው ረሃብ ላይ ቢሆን ምንም የምግብ አማራጭ ባይኖረው ህይወቱን ማትረፍ የሚችልበት አጋጣሚ ከሆነ የተገደደ ሰው ካለ በሱ ላይ ኃጢአት የለበትም ብሎ ነው ቁርአን የሚያስቀምጠው። ኡስታዝ ጀማል ጨርሰሃል? ጨርሻለሁ። ጀዛኩሙላህ ኸይረን። አላህ ይጠብቅ። እኔ ጥያቄ አለኝ። ባቢ ሌላም ጥያቄ ካለ ጠይቁ። ኡስታዝ ሳይወጣ እንዳይወጡ። ትቸኩላለህ ኡስታዝ ወይስ ምንድነው? ስራ አለ? አንድ 3 ደቂቃ አለኝ። መንገድ ላይ አቁሜ ነው ወደ ስራ ሳይሆን ወደ ልጆች አድርሼ ወደ ቤት ልሄድ ነው። በቃ እንደዛ ከሆነ በቃ ሌላ ሰዓት ችግር 5 ደቂቃ አለች። 5 ደቂቃማ በቂ ነው። ቅድም እሺ በቃ ልጠቀምበት። ቅድም ሌሎችም እንደው እየነዳም ቢሆን ይመልስልን። በነገራችን ላይ ልጆችም ጥያቄ ካላችሁ እንትን አድርጉ። ቅድም ኦሪት ተጽፎ ነው የወረደው ስትል ሰማው ልበል? አይ የተወረደ ሳይሆን ሲሰጠው አላህ ጽፎ ነው የሰጠው ነው። ቶራ ጽፎ ነው የሰጠው። 5 መጽሐፍት ሳይሆን 1 መጽሐፍ ነው የሰጠው። 5 መጽሐፍቶችን በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው የጻፉት። ፔንታተች የሚባለው ፔንታተች ብቻ አይደለም የሚባለው እኮ ጭቅጭቅ አለው አይደል? ፔንታተች ኤክሳተች ምናምን የሚባለው አሉ። ባለ 5 የሚባሉ አሉ፣ ባለ 6 ባለ ኦሪት ዘፍጥረት፣ ኦሪት ዘጸአት ምናምን እንደሚባለው ላይ ኦሪት ዘኢየሱስ የሚባል አለ። መጽሐፈ ኢያሱም ኦሪት ዘኢየሱስ ነው የሚባለው። ገብቷል? ኦሪት ዘኢየሱስ ነው የሚባለው። በግዕዙ ብትመለከተው ኦሪት ዘኢየሱስ ነው የሚለው። ባለ 6 የሚቀበሉ አሉ። ኦሪት ዘሩት የሚባል አለ ተጨማሪ። ገብቷል? ኦሪት ዘመሳፍንት የሚባል አለ። ባለ 8 ሁላ አለ። ባለ 8 አለ፣ ባለ 7 አለ፣ ባለ 6 አለ፣ ባለ 5 አለ። እንታቀው ነው ራሱ ማለት ነው። እና እነዚህ 5ቱን ሰዎች ናቸው የጻፏቸው። ኦሪት ዘፍጥረትን፣ ኦሪት ዘጸአት ምናምን የሚባሉ ነገሮች 5ቱ መጽሐፍቶች ፔንታተች የሚባሉ። ፔንታ ማለት 5 ማለት ነው በግሪክ። ተች ማለት ስክሮል ማለት ነው። 5ቱን ስክሮል መጽሐፍቶችን የጻፏቸው በባቢሎን ምርኮ ጊዜ የነበሩ ሰዎች ናቸው። ሙሴ አይደለም የጻፋቸው። እሺ አይ በቃ ግልጽ ነው። ሌላ ሰው ጥያቄ ካለው እንትን ይበል። ኡስታዝ እዚህ ዑመር የሚለው ከአፋር ነው እያለ ነው። ጥያቄ ያለኝ እያለ ነው። ይዳይ ችግር የለው። አሰላሙ አለይኩም ኡስታዝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ ሰላም። እናንተ?
አልሐምዱሊላህ ሰላም ነው። በስ አልሐምዱሊላህ። አንተ እንዴት ነህ ኡስታዝ? ሰላም ነኝ አለሁ። አልሐምዱሊላህ። አንድ ጥያቄ ነበረኝና ማለት ነው ፈትዋ እንድሰጥልኝ ነበረ። አሁን የክርስቲያን ስጋ መብላት ይቻላል ወይስ አይቻልም? ጥያቄ ነበረ። የፈትዋ ክፍል አይደለም ምን ያለው ያው የአህካም ጉዳዮች ላይ አይደለም የምንሰራው የአቂዳ ወይም ደግሞ የሙቃረና ላይ ነው የምንሰራው፣ ኮምፓራቲቭ ሪሊጅን ላይ ነው የምንሰራው። ስለዚህ የፈትዋ የሚያስፈልጉ አካላት ሙፍቲዎች ስለሆኑ ወደ ሙፍቲዎች ሄደሽ አካባቢ ላይ ያሉ መስጊድ አሊሞች ካሉ እነሱን ጠይቅና ይመለስልሃል። እሺ ከቻልክ ነው ማለት ከቻልክበት ብዬ ነው። ስለ የክርስቲያን ስጋ የሚባለው ወይስ ባለሙያ አይደለም የዛ የፈትዋ ያው ሁሉ ነገር ሸማ የሚለበሰው በየፈርጁ ነው እና ማላውቀውን ነገር ውስጥ ገብቼ ያለሙያ መግባት ስለማልፈልግ ዲናችንም ስለማይፈቅድ ሰፊም ስለሆነ ሁሉ ነገር አለው ራሱ የራሱ አለ፣ ነህዋ አለ፣ በላጋ አለ፣ ሉጋ አለ፣ ሶርፍ አለ፣ ተጅዊድ አለ፣ ሁሉ ነገር አለ። ሙቃረና አለ። እኔ ያለሁት ሙቃረና ላይ ስለሆንኩ ሙቃረና አካባቢ ላይ ካለው ጥያቄ ቁርአን ላይ የሚነሱ ሹባቶች ካሉ ወይም ኮምፓራቲቭ ሪሊጅን ላይ የሚነጻጸሩ ነገሮች ካሉ ከዛ አንፃር መነጋገር ይቻላል። በተረፈ ፈትዋ እናስተናግድም። እናመሰግናለን። ኡስታዝ ፖሊዮ መጨረሻ ጥያቄ ጠይቅ። ከቅድም ጀምሮ ተጨናንቆ እየገባ ነበር። ዑመር ሁሱ ጋር እሺ፣ ዑመር ይቅርታ፣ ፖሊዮ ጠይቅ። ሰላም አለይኩም። ወአለይኩም አሰላም ወራህመቱላሂ ወበረካቱ። እንትን ዮሐንስ 3:16 ላይ አንድያ ልጁን ጥረት ዓለሙን ሁሉ ወደዋልና ይላልና እና ማቴዎስ 10 ደግሞ ለእስራኤል ቤት ወደ ሐዋርያትን ሲልካቸው ወደ እስራኤል ልጆች ነበር። ይሄን እንዴት ነው ልናስማማ የምንችል? እስራኤል የዓለም ክፍል አይደለም እንዴ? የዓለም ክፍል አይደለም እስራኤል? ከእስራኤል ቤት ለጠፉት በጎች ብቻ ነው እኮ ገባኝ። ግን እስራኤል የዓለም ወደ ዓለም ነው የተላከው። እውነት ነው፣ ወደ ዓለም ነው የተላከው። ወደ ምንድን ነው የተላከው ታዲያ? ወደ ሰማይ ነው የተላከው? ወደ ጁፒተር ነው የተላከው? ወደ ማርስ ነው የተላከው ተብለህ ብትጠይቅ ወደ ዓለም ነው የተላከው ራሱ ማለት ነው። ዓለም ቢጠላችሁ አትደነቁ፣ ከእናንተ ፊት እኔን ጠልቶኛል አለ። ማን የጠላው? ዓለም በአጠቃላይ ዩኒቨርስ ውስጥ ያሉት ናቸው የጠሉት። ዮሐንስ ወንጌል ምዕራፍ 15 ላይ ዓለም ቢጠላችሁ አትደነቁ፣ ከእናንተ በፊት እኔን ጠልቶኛል አለ። ማን ነው ዓለም የጠላው? ኢየሱስን የጠላው ማን ነው? ከአይሁዶች ውጭ የጠላው ሰው አለ? ግን ዓለም ተብሏል አንተ ማለት ነው። ገላትያ ምዕራፍ 6:13 ላይ ዓለም ለእኔ የተሰቀለበት እኔ ለዓለም ከተሰቀልኩበት ከኢየሱስ ትምክህት በስተቀር ከኔ ይራቃል። ዓለም ለእኔ የተሰቀለው ሲል ጳውሎስ ዩኒቨርሱ ለእኔ የተሰቀለው ማለቱ ነው። ገላትያ 4:6 ላይ ከዓለማዊ ከመጀመሪያ ትምህርት ርቃችሁ ሞታችሁ ነበር አለ። ዓለማዊ የመጀመሪያ ትምህርት የተባለው ምንድን ነው? የአይሁድ ትምህርት ነው ወይስ አጠቃላይ የዩኒቨርሲቲ ትምህርት ነው? አይደለም። ራሱ ማቴዎስ ወንጌል ምዕራፍ 22 ላይ ስትመለከተው ሕግና ነቢያት ባልንጀራህን እንደራስህ ውደድና ጌታ አምላክህን ውደድ በሚል በሁለቱ ተሰቅለዋል ይላል። ስለዚህ ዓለም ለኔ የተሰቀለበት እያለ የሚያወራው የአይሁዳኖች ሲስተም ነው ራሱ ማለት ነው። በዓለማዊ ትምህርት አትያዝ አትቅመስ ቢሉታል አለ ቆላስይስ 2:24 ላይ። ስለዚህ ዓለም የሚለው ኮንቴክስት የትኛውን ነው የሚያወራው? ስለ ዩኒቨርስ ነው ራሱ። ዓለምን እንዲወደዋልና ይላል። ማንን ነው የወደደው? ዩኒቨርሱን ነው የወደደው? ጋላክሲውን፣ ፀሐይ፣ ጨረቃ፣ ከዋክብትን ነው የወደደው ዓለም ሲል አይደለም ራሱ ማለት ነው። ስለዚህ አሁን ምንድነው ኢየሱስ የተላከው ለእስራኤል ቤቶች ነው። እውነት ነው ራሱ። ለዓለም መሆን ይችላል ወይ ኢየሱስ ትምህርት ሲባል ለዓለም ያደረገው ጳውሎስ ነው። ሐዋርያቱ 12 ሐዋርያት የተመለመሉት 12 ሰዎች ናቸው ለ12ቱ ቤተ እስራኤል። የያዕቆብ ምዕራፍ 1:1 ላይም እንደዛ ነው። ለተበተኑ ለእስራኤል ቤቶች ነው የሚለው። በዓለም ላይ ለተበተኑ ራሱ ለነሱ ነው የተላከው መልእክቱ። የሚጠብቁትም የነበረውም ቃልም የተገባላቸው ለነሱ ነው። መሲሁ ይመጣል ተብሎ የሚጠብቁት ማለት ነው። ሐዋርያት ሥራ ምዕራፍ 2:22 ላይ ምንድነው የሚለው ራሱ? የናዝሬቱ ኢየሱስ በድንቅና በታምራት እናንተ የእስራኤል ሰዎች ሆይ የናዝሬቱ ኢየሱስ በድንቅና በታምራት ከአምላክ ዘንድ ለእናንተ የተገለጠ ሰው ነበር ነው የሚለው ለእናንተ። ሐዋርያት ሥራ ምዕራፍ 13:23 ላይ ከዚህ ሰው ዘር ማለትም ከዳዊት አምላክ እንደ ተስፋ ቃሉ ለእስራኤል መድኃኒት ኢየሱስን አመጣ ነው የሚለው። ለእስራኤል ነው። ሐዋርያት ሥራ ምዕራፍ 5:31 ላይ እንደዛ ነው። ለእስራኤል የኃጢአት ስርየት ይሰጥ ዘንድና ራስና መድኃኒት አድርጎ ከፍ ከፍ አደረገው ነው የሚለው። ማቴዎስ ወንጌል ምዕራፍ 15:24 ላይ ደግሞ ለጠፉት ለእስራኤል ቤቶች በስተቀር ሌላ አልተላኩምና ሲላት ምን አለች? ከዛ በኋላ አባክስ ብላ ስትለምነው የልጆችን እንጀራ
ለቡችሎች መስጠት አይገባም። አይ ቡችሎችም እኮ ከልጆች የተረፈውን ትርፍራፊ ይበላሉ ስትላቸው አንቺ ሴት እምነትሽ ታላቅ ነው አለ። ስለዚህ አሁን ምንድነው የመጣው ትምህርቱ ለልጆች ነው የመጣው ኢየሱስ የመጣው። ነገር ግን ቡችሎቹ ደግሞ ያስፈልጋቸዋል። ፍርፋሪው ነው የደረሳቸው። ኢትዮጵያ ውስጥ ያሉት ሌላ ሀገር ያሉት ምናምን ነገር ምንድነው እየደረሳቸው ያለው? ፍርፋሪው ነው እየደረሰ ያላቸው። ቡችሎች ናቸው እነሱ፣ ልጆች አይደሉም። ለልጆቹ ግን የመጣው ምግቡ ነው። ዋናው ምግብ ኢየሱስ የመጣው ትምህርቱ አስተምሮቱ ለልጆች ነው የመጣው። ነገር ግን ሌሎቹ እሳ ከተባለ ለሌሎቹ ደግሞ ቡችሎቹ ፍርፋሪ ነው የሚያስፈልጋቸው ከልጆች የተረፈው ነውና ከዛ አንፃር ነውና እና ለቡችሎቹ እንደዛ ነው ማለት ነው። ራሳችንን ቡችሎቹ ብለው ካሰቡ ምንም ማድረግ አይቻልም ማለት ነው። ይሄን ይመስላል። ፖሊዮ ቡሌ ታውቃለህ ወይ? ምንድነው ቡሌ? ምንድነው ቡሌ? ትርፍራፊ ቡሌ በቃ ቡሌ ነው እየደረሳቸው ያሉት ሌሎቹ ማለት ነው። እነሱ አይደለም፣ ምክንያቱም እነሱ አይጠብቁትም። አዎ ጸጉ ደቂቆሙ ማን ጠፋኝ። ጸጉ ደቂቆሙ ሀደጉ ትራፋቲዮሙ ለሕፃናቲዮሙ የሚል አላየህም? መዝሙረ ዳዊት ላይ ጸጉ ደቂቆሙ ሀደጉ ትራፋቲዮሙ ለሕፃናቲዮሙ ይላል። ትርፍራፊ ለሕፃናት አሪፍ ነው ያፋፋል ይላል። እና ያው ያፋፋቸው እሱ ነው ራሱ ትርፍራፊው ስለሆነ ነው። ይሄን ይመስላል። ደርሰሃል ኡስታዝ? ሉጣ አይደለ? ደርሰሃል? ደርሻለሁ። ሉጣ ባቢሎን ያው ከደረስክማ ሌላ ሰውም ይጠይቅ። እንደዛ ከሆነ እኛ እንትን ብለን ነበር እየነዳህ ማውራት የለብንም ብለን ነበር። ብቻ ሳይሆን በቃ ደርሻለሁ። ወደ ቤት ልገባ ነው። ያው ደግሞ ቲክቶክ አለ። ሌላ ሰምተሃል? ሌላ ቲክቶክ አለ እንዴ? አዎ ቲክቶክ፣ ሌላ ቲክቶክ አለኝ። በጣም ቢዚ የሚያደርገኝ ቲክቶክ አለ። እዛ ቲክቶክ ይጠብቀኛል። ሰምተሃል? ስለ ቲክቶክ ሰምቻለሁ። ሰምቻለሁ። አዲሱ ስለዚህ እንትን አለ። ከዛ በኋላ ወደ ስራ ሄዳለሁ። ቲክቶክ አሁን ትጠብቀኛለች። መልካም ጊዜ። ምርጥ ያራዳ ልጅ ገብተዋል ማለት ነው። ይመቻ። ገብቶኛል። ሰላም አለይኩም። ቴንክ ዩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ያሲው ሰላም ማለት ትፈልጋለህ አይደል? ወይስ ምንድነው? በቃ ሄድን። አመለጠኝ። በቃ ችግር የለም። ስማ ሐሰኖ ግራ ገብቶ ዛሬ ነው መቼ ነው ይላል። ይኸው ገብታ እሱን አባረርክብን እኮ በቃ እሱ አለ ብሎ ነው የወጣው። አታርጉኝ እባካችሁ፣ በትልቅ አታርጉኝ፣ በትንሹ ልንበት። ሐሰን አላመነም። ታውቃለህ? መቼ ነው? ዛሬ ነው ይላል። አዎ ይመችህ። እንዴት ነህ ያሲ? ነው ባቢ አለው። መኪና እያሽከረከርኩ ስለሆነ ትንሽ ቆይቼ አቆማለሁ፣ እናወራለን። እሺ አለሁ። ሰላም ነው አለሁ። እሺ ቀጥሉ፣ እየሰማሁ ነው። ምን እናወራለን ብለህ ነው ኡስታዝ? ወይድ እንትን ብሎት ከሄዱ እኮ በቃ እኔ አንደበቴ ይዘጋል እኮ ለምን እንደሆነ አላውቅም። እኔ አሁን ምንም ሰው አልፈራም ምናምን፣ ግን ኡስታዝ ወይድ ሲያወራ ምናምን ድም ብሎ የሚጠፋው ማወራው ነገር ይጠፋብኛል። ገብቷል? ከሌለ ፈላስፋ ነኝ ብቻዬ። ከዛ እሱ ሲያወራ ምናምን ስሰማ አንደበቴ ይዘጋል፣ ማውራት አልችልም። ሁላ የምጠይቀው ሁላ ይጠፋብኛል። ነፍ ጥያቄዎች አሉ። አሁን ለምሳሌ የሚወጥ ሲያወራ ከሰማሁት በቃ የምጠይቀው ጥያቄ ሁላ ሙሉ አይደለም አድርጌ የምጠይቀው ቆራርጬ ነው ማበላሸው። ጉድ ነው ስሜት። አንተ ጋር ብቻ አይደለም፣ እኛም ያው እሱ ሲመጣ እጅና እግራችን አጣጥፈን ነው ቁጭ የምንለው። እሱ በሌለበት ነው እኮ ዝም ብለን እኛ ያዙኝ ልቀቁኝ የምንለው። ታውቃለህ? በጣም እሱ ከሌለ ያው እንግዲህ እጃችንም እግራችንም አያርፍም፣ ምላሳችንም አያርፍም። እሱ ካለ ግን ያው ቦታውን እናመቻቻለን። አንተ ከባድ ነገር ነው ግን እንትን አድርጎብን ሄደው። ቡሌ ሃኒ አለሽ? ሃኒ አለ የቡሌው ነገር ሰምተሻል? ትርፍራፊ ነው ለካ ስንበላ ከረም ነው። እኔ እንደሚባለው እኮ ነው። አታሽቃብጡ ስትባሉ እኮ እምቢ ብላችሁ እኮ ነው
ተው አይመለከታቸውም። ይሄ የእስራኤል ታሪክ ነው፣ ስለ እስራኤላውያን ነው፣ የነሱ ጉድ ነው፣ ከነሱ ጓዳ ነው ስትባሉ እምቢ ብላችሁ በቃ ቡሌ ነው ተባላችሁ መጨረሻ ላይ። ቡችላነትን እንኳን ራሳችሁን የመረጣችሁት ምንም ማድረግ አይቻልም። እኛንን ቡችሎች ካላችሁ ምንም ማድረግ አይቻልም። ልትሄድብን ነው? አረ ቀላል ሄድባቸዋለሁ እንዴ እንዴ እንደዚህ አይነት ነገር ካገኘሁማ ጠብሴ እኮ ነው እኔ። ግን ወዴት እያመራች ነው ሃኒ? ማውራት አይመችሽም? ይመስልሃል? አይ ችግር የለውም። እንዴት ይመስልሃል? ወዴት አዎ እያመራን ችግር ይመስልሃል? ከሌለው አንሚት አድርግ። እኔ ምን አውቃለሁ ወዴት እያመራሽ እንደሆነ። ግን ወዴት ልታመሪ ነው ማለት ጥያቄሽን የምጠይቀው ጥያቄ በምስጋና ነው የምትጨርሺው፣ ይመለስልሻል። አዎ እና በቂ መጨረሻ ምን ማብራሪያ እንጠብቅ? የሰጠኝ መጨረሻ ላይ ምን እንጠብቅ ታዲያ? እንደ መጨረሻ የሚያውቀው ፈጣሪ ነው። እኔ አላውቅም። ምንድን ነው ፈጣሪ የሚያውቀው? አንቺም እኮ ታውቂዋለሽ የራስሽ ነገር። ሁሉም ነገር ነው እንደ ፈጣሪ ላይ የምትጥሉት? አዋ ኖ አንቺ እኮ ማድረግ ያለብሽን አንቺ ራስሽንም ታውቂዋለሽ። ራስሽን አታውቂም፣ የምታደርጊውን አታውቂም። አውቃለሁ፣ ግን ያው የዋናው የእሱ ነው። እሱ ሲጨመርበት ነው ሁሉ ነገር የሚስተካከለው። ይስተካከላል አይስተካከልም የሚባለው ነገር ሌላ ነገር ሆኖ ግን መወሰን የሚባለው ነገር ግን ያንቺ ጉዳይ ነው። አይምሮ እስከሰጠሽ ድረስ አይምሮሽን እንድትጠቀሚበት ነው እንድትወሽንበት ነው አይደል እንዴ የሰጠሽ? አዎ፣ ግን በቃ ብቻ አሻዱ ላለሁ በቅርቡ ትላለህ። ታይ እንጂ እና ለምን አስጨነቀ? ባቢሎን ምንድነው ሙስሊም ነው ይላል። ለምን ተጨነቅ ታዲያ? ጀለብያ ግዛልኝ አላልኩም እኔ። ለምን ትጨነቃለህ? መከራችሁን ከምትበሉ ገብታችሁ አታወሩም እንዴ? እንዴ ለምን ትጨነቃለህ? ለምን ትጨናነቃለህ? ልብ ካለ ገብተህ ማውራት እኮ ነው። ምን ችግር አለው? የምሰግድበት እንትን ስራልኝ አልኩህ እኔ አሁን እንደዚህ ነው ልሁና የት ቦታ ወስደህ ለጠፈኝ ምን አገባኝ እኔ? አንተ ተጨነቅበት። እንደማይረባ ነገር እንትናችሁን አትጨርሱ፣ አትቃጠሉ። ይሄ አይመለከታቸውም እኮ ራሱ ምን ይሰራልሃል አንተ አሁን በዚህ የምትቃጠለው? ገብተህ አውራ በቃ። ቡችላ ነኝ ያልከው አሕዛቦች ገብታችሁ መጠየቅ ትችላላችሁ። ኦኬ ያሲ ከባድ መርፌ ነው በነገራችን ላይ። በቃ እነሱ ያሲን መቀጣት አለበት። ኡስታዝ ዋሂድ እኮ በቃ ያሲን መጥቷል፣ በቃ ተክቼላቸዋል ብሎ እኮ ነው የወጣው። ገዱ አልተመቸንም። እሱ ነው ያባረረብን ነው እሱ ነው ያባረረው። አሰሉ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አይ አሁን ያልከው ነገር የተሳሳተ ኢንፎርሜሽን ነው አይደለም። በአይናችን አይተናል። አንተ ስትገባ ነው በጭራሽ ወይ በአይናችን አይተናል። ለማስረጃ ያስፈልገዋል። ወደ ቅድሙ እንሂድ። ወደ ቡሌው እንሂድ። ወላጆቹ ቡሌ በልቶ የሚያውቅ ማን ነው? ባቢሎን ወላጆቹ ቡሌ በልቶ የሚያውቅ አለ? ስለ ቡሌም ተውና እንትን አባረርክብን እየተባልክ ነው። የተሳሳተ ጥያቄ ሰውም አለ። ሐሰን ሊዱም ጥያቄ ያለኝ እያለች ነው። ለባቢም ይጠይቀኝ እኔም ጠይቀዋለሁ እያለች ነው። በቃ ከባቢ ጋር ይቀጥሉኝ አንስማ። ማስታወሻ ያስቀውልኝ እኔና ሊዱ እስቲ ተጠያየቁ። ባቢም እኔ እንጃ እኔ እንደዛ አለች። እንግዲህ ልጠይቀው አለች። አዎ ልጠይቀው እሱም ይጠይቀኝ አለች። እንዴ የፍቅር ጥያቄ ነው። ምንድነው የምጠይቃት? ጥያቄ መጠየቅ ከነበረባት አዋቂዎች በነበሩበት ሰዓት አጠይቅ አሉ። አሁንም አሉ እነሱ ተጠይቃቸው እንዴ አሉ እኮ እዚህ ጋር ቁጭ ብለው እነ ያሲ ያሉ ኡስታዝ ጀማል አንተ ራስህ አለ ተጠየቅ አለ። እኔ ምን እጠይቃለሁ? እኔ ምን አውቃለሁ? አሁን አይ ባቢ አሁን እዚህ ጋር ስለ ፍቅር ምን አሁን ርዕሳችን ስለ ሃይማኖት ነው፣ ስለ መጽሐፍ ቅዱስ ስለ ቁርአን ነው። አሁን ስለ ፍቅር ማን አነሳንም? ነው ወዴት ነው የምትሄደው? ነው የሚገርመኝ ነገር ምን አደርጋለሁ ብለህ ነው እንደዛ ከተጠይቃለሁ ካለች ምን ልበል ታዲያ? ምንድነው ምን ጠያየቀው? እኔ እና እሷ ከተጠያየቅ ነው ሌላ ቦታ ላይ እንጠያየቃለን እንጂ
ምንም እንጠያይቃለን ብለን እንዴት ነሽ? ምን ላውራ ነው ሙባሪክ? ለዛ ነው እንጂ እኔ አላልኩም። ለማንኛውም አንተን እንዴት ነው አደባባይ ላይ የሚጠይቅህ? ሲጀምር ማዕረጉን ተቀበልሽው? ግን አልሰማውም እንዴት እንደተቃጠል። ስልክ እያወራሁ ነበር። የአሁኑን ስልክ ብሎክ ነው የማደርገው። የምር ስበሪውላ ብሎክ ነው የማደርገው። አሁን የደወልክልኝ ሰው ሁለተኛ እንዳትደውል ሰማ። ኧረ ሪከርድ ያደረጋችሁ ሰዎች ካላችሁ በቃ ላኩላት። የወር ቀለበዋ ነው እንጂ ቀላል ካሁን ወዲያ ቤታችሁ አልገባም። አንዳንድ ቤት እያመረጥኩ ነው የምገባው። ምኑን አየኸው? ሰላም አልላችሁም፣ እፈርምላችኋለሁ ነው ኧረ ከባድ ማዕረግ ነው የተሰጠሽ። እኔ ራሱ ተናደድኩ። ዝም ብሎ እኔን እንደዚህ እንትን ብሉ እንዴት ነው ምናምን ነገር ብሎ አንቺን ከባድ ሚዛን ምናምን ብሎ እንትን ሲያደርግሽ እኔ ያናድዳል። አይዞክ እንታደርጋለሽ ትላለህ። አሁን አስበሽዋል? በቃ የሆነ ቦታ ላይ የሚጨስ ነገር ይታየኛል፣ የሚቃጠል ነገር ይታየኛል። ሳምንት ሲያለቅሱ ሲያለቃቅሱ ይታየኛል። እሺ ሪካርድ ያደረጋችሁ ማን ነው? አርጋለሁ ያለኝ ነበር ሩቅያ። ኧረ ይልኩልሻል። እሺ የሆነ ሰፈር በቃ አጀንዳ የምሰጣቸው ነው። ምን አጠፋ? እሷን ቆርጠሽ ምንድን ነው የምታደርጊው መሰለሽ? አንዳንድ ሰዎች ታዋቂ ሰዎች ቪዲዮቸው ላይ ካደረጉ ወይ ፎሎ ባክ ከመለሱላቸው ምናምን ስክሪንሻት አድርገው አያችሁ ምናምን ነገር እያሉ እንትን ያደርጋሉ፣ ፖስት ያደርጉታል። አንቺንም ከባድ ሚዛን ነሽ ሊዱ እንዴት ነሽ ከባድ ሚዛን ምናምን የሚለውን ቆርጠሽ ከዛ የምስጋና እንትንሽን እንትን ታድርጊዋለሽ። በጣም አመሰግናለሁ ስጠብቀውና ስመኘው የነበረ ነገር ነው፣ እንደዚህ ስላልከኝ በጣም ነው የምወድህ ማከብረህ ብለሽ ፖስት አድርጊው። ነግሬሻለሁ። ገና ስክሪፕት ጽፌ ሁላ ነው እንዴ? ትቀልዳለህ? እኔ ዝም ብሎ ቪዲዮማ አይሰራም። ከዛ በቃ አያችሁ ይባላል። ወደ ሰፈር አያችሁ አይደል? መንገዳቸውን የሳቱ ሰዎች ምንድነው ግብረ ሰዶምና ምናምን ሲያንቆለጳጳሳቸው አያችሁ ምናምን ተብሎ ደግሞ ሳምንት ያወራሉ። ከባድ ነው። አሚር ባቢሻ ሰላም፣ እንዴት ነህ? ሰላም ነው አለን። ባቢሻ ሰላም ነው? ሁሉ መልካም ነው አለን። ሊዱ ሰላም ብያለሁ። ሙስሊሞች ሙባረክ፣ ኡስታዝ ጀማል፣ ሰው ምናምን ፖሊዮ፣ ሁላችሁም ሰላም አለይኩም። ከላይም ከታችም ያላችሁ አኒ ሰላም ብያለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ጀማል ቢወርዱ የምትሉ አንድ ቁጥር ጻፍ። ኡስታዝ ጀማልን ብዙ እንትን ነው ስልጣን ይውረድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን ይላል ደግሞ? ሌላ ሐሳብ የለህም? ቦታ እያጣበቡ ነው ብዬ ነው ኡስታዝ። በገዝቶ አልተኛውበትም አይደል እንዴ? የአንድ ሰው ቦታ ነው ያስኩት። መቼ ተኛውኝ? ሌላ የተለየ ቦታ ይዣለሁ። ለዛም ከላይ ነው ዳር ላይ የተቀመጥኩት። መሀል ላይ እንደ ሙባረክ እንደ ሀኒ አልተቀመጥኩም። ባቢሎን ተቀበሉ ነው የተቀመጥኩት። ራሱ ትንታሉ ኡስታዝ እኔን አይንኩኝ። ምንድን አትገመ ፈሳለብ እንደ ሚታ አድርግ። ባይሆን ስልጣን የለም። ለምን በአንተ አልጠቀመውም? አሚሮ ባለስልጣኑ እኔ ነኝ። አንተ ስልጣን የለህም። እንደው ባስወርድ እንደው አይ ባቢሎን ደግሞ ጠቅላይ ሚኒስትሩ ስልጣን እንዳይቀሙኝ። ሀቢቢ እንኳን ደህና መጣ። ለማንኛውም እንኳን ደህና ቆያችሁ ኡስታዝ። ባቢሻ ቀጥሉ። እሺ ቦታ እንትን መድረኩን እንዳልይዘ። ምንም መድረክ የለም እኮ ከፍት መድረክ ነው እንደምታውቀው። ሰው ገብቶ እንደፈለገ የሚሆንበት መድረክ እንደሆነ ታውቀው። ሀሳብ አለ ባቢ። መጀመሪያ ግን እግረ መንገድን ለረጅም ጊዜ ማለት አንዳንድ ክፍተቶች ማያቸው ነገሮች አሉና በተለይ በእኛ ወንድሞች መካከል እቺ መልእክት ላስተላልፍ ከተፈቀደልኝ ማለት ነው። ኦኬ። እሱ ምንድነው መሰለህ፣ አንዳንዴ በተለይ የእህት ወንድሞቼ ንጽጽር ላይ ያላችሁ እህት ወንድሞች
አካሄዳችሁን ብታሳምሩ ማለት ምን ለማለት ፈልጌ ነው? አንዳንድ ሰዎች እውቀት ሳይኖራቸው እውቅና ፈልጎ የሚሰሩ ሰዎች አሉ። ማለት ያልበሰለ ምንድነው አለመብሰል ያስታወቅ ነው። ይሄንን ንጽጽሩን ዓለም የዳዕዋ አንድ ዘርፍ ነው ማለት ግዴታ ማለት ነው። ስለ መጽሐፍ ቅዱስ አወቁ ማለት አጠቃላይ እውቀት አላችሁ ማለት አይደለም። መጀመሪያ ግን ለራሳችን ማን ነው የሚያስተጋባብኝ ነው። እና ምን ለማለት ፈልጌ ነው? ልክ ከወገኖቻችን ጋር በሚወያዩ ጊዜ የሆነ ፍጥነት፣ መቾከል፣ ብሽሽቅ፣ አለመብሰል ማንኛውም ነገር ከማድረጋችን በፊት ኡስታዞቻችን፣ ወንድሞቻችን፣ እውቀት ያላቸው ሰዎች እንዴት ነው ከወገኖች ጋር እየተወያዩ ያሉት፣ እንዴት ነው እያወሩ ያሉት የሚለው ነገር ማሰብ መቻል አለብን። አንደኛ ማዳመጥ፣ መጀመሪያ ለነዛ ሰዎች ክብር ሊኖረን ይገባል። ሐቂቃ ለመናገር ማለት ነው። ለነዛ ሰዎች እንዴት ማቅረብ አለብን። አሁን እዚህ ጋር ባቤት የመጣ ነው ከዚህ በፊት ስለምናውቀው ነው። እነዛን ሰዎች ምናንጠለጥላቸው ከሆነ ምናመናጭቃቸው ከሆነ እስልምና እንደዚህ ነው የሚያስተምረው። ታዲያ ሀታ ክርስቲያኖችም ቢሆን መጀመሪያ መቀራር እኔው ከክርስቲያን ቤቶች አሉ ይገባሉኝ። በቃ ያ ሰው በስነ ስርዓት ስለሚያስተናግድ ማለት ነው። እነዛ ሰዎች ግን አላማቸው ለማስተማር ነው ወይስ ታዋቂ ለመሆን ነው? ታዋቂ ለመሆን መጀመሪያ አዋቂ መሆን መቻል አለብን። ሀታ ባቢ ቤት እንኳን ገብቶ አንድ የሚወያዩ ልጆች ነበሩ። እንደዚህ ቤታቸውም ከፍተዋል። ላ ወላሂ ያለ እውቀት ማለት ነው የምንሄድ ከሆነ ቀጣይነት አይኖረውም ስራችን ማለት ነው። ስለዚህ መጀመሪያ ብስለት ሊኖረን ይገባል፣ መረጋጋት ሊኖርብን ይገባል። እና ምናልባት የተሳሳትኩ ነገር ካለ ደግሞ ከኔ በላይ ወንድሞችም ኡስታዞችም ስላሉ ጀዛኩሙላሁ ኸይረን አመሰግናለሁ። እቺ ለመናገር ፈልጌ ነው። የሚገርምህ ነገር ሶሻል ሚዲያን አጠቃቀም ምንድነው በስነ ስርዓት ስለማናውቀው ሚዲያ ላይ እንዴት ከምን ወዴት የሚባለው ነገር አንዳንዴ ሰው ማውራት ስላለበት ሳይሆን ማውራት ስለቻለ ያወራል። አንዳንዴ ሰውም እንደገባው ያወራል። እንደገባማ ካወራህ ትርጉም የለውም። ሰዎች እንደሚገባቸው አድርገህ ካላስተማርክና ካላስረዳህ ትርጉም የለውም። አንተ እንደገባህ ከሆነ የምታወራው ይሄ በጣም ከባድ ነውና የሚገርም ነገር ቅድም ሶሻል ሚዲያን እንዴት እንጠቀመው ምናምን ብዬ ልጠይቀው ሁላ ነበረ ኡስታዝን። ይሄ የአጠቃላይ እንትን የለም አጠቃላይ ምክር እንዲሰጠን ብዙ ነገር ነው የምትታዘበው። በነገራችን ላይ አንዳንድ ሰዎች ሶሻል ሚዲያን ባለመጠቀም ራሳቸውን ጎድተው ያሉበትንና ሰው አጠገባቸው ያለ እንትንም ማህበረሰብም ሲጎዱ ታያቸዋለህ። ስለዚህ የሚዲያን አጠቃቀም አንተ እንዳልከው እንትን መረዳት ያስፈልጋል፣ ጥልቅ እውቀት ያስፈልጋል። ዝም ብሎ እንትን አይደለም። ሚዲያ በጣም ከባድ ነገር ነው። በጣም ከባድ ተጽዕኖ ይፈጥራል ማህበረሰብ ላይና እሱ ላይ እኔም ብዙም እንትን አይደለሁም። አሁን አስተማሪዎች ላይ ምንም ማውቀው ነገር የለም። እኔ እንትን ነኝ፣ ግን የሚዲያ አጠቃቀም ግን ብዙ የምታዘበው ነገር አለና ማውራት ስለቻልክ ብቻ አይወራም። አንተ እንደገባህ አድርገህም ለሰዎች እንትን ማድረግም በጣም ከባድ ነው። እንትን ይቀድማል። ስላወቅኩ ብቻ አፌን የምከፍት ከሆነ በጣም ከባድ ነው። ትርጉም የለውም። አወራው እንጂ ትርጉም የለውም። ሰዎች በቅድሚያ የእነሱን አይምሮን ነው መረዳት የሚቀድመው የሚያስፈልገው። ከዛ ደግሞ ያ አእምሮ የሚቀበልበትን መንገድ ተጠቅመ ሰዎችን ስታስተምር ውጤት ይኖረዋል። ስለዚህ በአጠቃላይ ነገሩ ስታየው ምንድነው ሰዎች እንደገባቸው አድርገው ነው ሲያወሩ የምታገኛቸው። አብዛኛው ጊዜ እንደዛ ነው። ያ ደግሞ ምንም ፍሬ እኮ አታፈራም እኮ። አንተ እንደገባህ አድርገህ ዝም ብለህ እንትን የምታወራ ከሆነ በጣም ከባድ ነው። መስራትህ ፍሬ እንትን ለማግኘት ካልሆነ ምንም ትርጉም የለውም። አወራው ለማለት ወይም ደግሞ አንዳንዴ ግዴታዬን ለመወጣት ብለህ አላማስ መሆን የለበትም። ግዴታህን ለመወጣትም ጭምር እዛ ውስጥ ደግሞ የሆነ የምትቀይረውን ነገር ሊኖር ይገባል። ካልሆነ ግን ማውራትህ ድካም ነው፣ ትርጉም የለውም። ሚዲያ ላይ ብዙ ነገር ይሰራል፣ ብዙ ትውልድ ይቀየራል፣ ትውልድም ይጠፋል። አጠቃቀሙ ካልቻልንበት በጣም ከባድ ነው። ራሳችንን እና ህይወታችንን እድሜያችንን ልናጠፋበት እንችላለን። ስለዚህ መጠንቀቅ ያስፈልጋል። ሌሎች እንትን በሉ። አንተ ባወራኸው ግን እኔ ምንም ማውቀው ነገር የለም። ያሲዮ አቤት ባቢ፣ ይቅርታ ወጣ ገባ እያልኩኝ ኔትወርክ ነው የሚያስቃየኝ። አውስትራሊያ ግን ምንድን ነው? ከኢትዮጵያ የተገነጠለ ክፍለ ሀገር ነው እንዴ?
የኔ ብቻ ነው መሰለኝ። እኔ ጋር ማዕቀብ አለ። ለዛ ነው እኔ ይገርመኛል ያንተ ኔትወርክ። አዎ ዛሬ አይደለም የተጀመረው። ኮሌ እኮ ነው እንዴ! ኤርትራ ውስጥ ያለ ሰው እኮ ነው የምትመስለው። ኧረ ኤርትራ የተሻለ ኔትወርክ አላት ሲባል ሰምቻለሁ። መለስ እንዴ ወደዛ ወዴት? ወደ ኤርትራ ምን ሰራለህ ኤርትራ? ኢትዮጵያ ራሷ ትመለሳለች። ያሲው ፖለቲካ ውስጥ እየገባህ ነው ሳታውቀው። እሺ አዎ እኔ ግን ኡስታዝ ቢገባ ግን ደስ ይለኛል። አጠቃላይ ምክር ቢሰጠን ደስ አይልም? ያሲው ቤት ከደረሰ ምናምን ያ ቲክታኩን እንትን አድርጎ ሁለተኛው አካውንቱ እንትን አድርጎ ምናምን በዛኛው ቲክቶክ ብሎክ ሲደረግ ይመጣል። አሁን ብሎክ አይደረግም። ከማን ብሎክ እንዴት ይደረጋል? ብሎክ ከተደረገ ያው ይመጣል ኢንሻአላህ። አጠቃላይ ምክር ያስፈልገናል አይደል? እኔ እንኳን ጠፊ ነኝ በእንትኑ ትንሽ ቀን የቀረኝ ከዛ ወደ ስራ እመለሳለሁ። ስራ ደግሞ እኔ በጣም ከባድ ስራ ነው የምጀምረው አሁን። ግን በባካችሁ አለች አንዷ በሊቀ መልአኩ በቅዱስ ገብርኤል ሚካኤል 1200 ብር የቤት ክራይ ጎደለብኝ ሙልልኝ በእመቤቴ አለች። እመቤትሽ ከሰማይ ካለችበት ተፈንቅላ ወጣ ቤት ትስራልሽ እህታችን፣ እኛም የሚሰጠን እንፈልጋለን። ቅዱስ ሚካኤል ራሱ ክንፉ ላይ ያጠልልሽ። ትቀልዳለች እንዴ? ሰርተሽ በይ እህታችን፣ ስልክሽን ሽጠሽ እንትን በይ በቅዱስ ሚካኤል ምናምን። ምን ትዝ እንዳለኝ ታውቃለህ? ሞጣ ቤቱ ድረስ ገብታ የለመነችውን ሴትዮ ታስታውሳለህ? ምን እንዳላት ምን ብሎ ተው ይቅር። አንዳንድ ሰው በጣም እኮ ነው የሚገርምህ። በእመቤቴ ምናምን እያለች አሁን ስትለምን እንትን አይደህም። አሁን ለምሳሌ እመቤትሽ እኮ